ክቡራን ተከታታዮቻችን፣ ክቡራን ተማሪዎቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። የተንቢ ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን አለዝቦ ስለመናገር እንማራለን። አነስ ያለ ቪዲዮ ነው፣ ግን በጣም ጠቃሚ ትምህርት ነው፣ ያስፈልጋችኋል። በተለይ ባህሉን ለማወቅና ለመግባባት ከሚያስፈልጉ ነገሮች አንዱ ነው። በማህበረሰቡ ውስጥ ለረጅም ጊዜ የኖሩ ሰዎች ይበልጥ ይረዱታል፣ ይሄኛውን ሩቅ ካለ ሰው ማለት ነው። እናንተ አዳዲሶች ከሆናችሁ ወይም ከጉራጌ ማህበረሰብ ለረጅም ጊዜ ከራቃችሁ እነዚህን መረዳት ለመግባባት በጣም ስለሚጠቅማችሁ በአክብሮት እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። አለዝቦ መናገር ማለት አላዝቤ የሚባለው በአማርኛ ታውቃላችሁ አይደል? ለምሳሌ አሁን እኔ ወንበሩ ላይ ቁጭ ብያለሁ። ምሳሌ ነው የምሰጣችሁ፣ ከአማርኛው ልነሳ ብዬ ነው። በምኔ ነው የተቀመጥኩት? በመቀመጫዬ አይደል? በመቀመጫዬ። ሌላ የራሱ መቀመጫ ከሚለው ባሻገር ሌላ ትርጉም ሌላ የምንገልጥበት ቃልም ይኖራል። ያ ቃል ግን አብዛኛው ጊዜ ያን ያህል ተወዳጅ አይደለም። ስለዚህ ምን ተደርጎ ይነገራል ማለት ነው? መቀመጫ። ድርጊቱን በሚገልጥ ቃል መጥራት ማትፈልጓቸው ስሞች ካሉ በዚህ መልክ ይነገራል ማለት ነው። አንዳንድ ጊዜ ተረት ሲተረትም ሰምታችኋል። ምን ያለበት መዝለል አይችልም ይባላል። ይህን ታውቃላችሁ? ተረቱ ነው ምን ያለበት መዝለል አይችልም። ምን የሚለው ሰው እንዲሁ ይረዳዋል ቀድሞ ስለሚያውቀው ማለት ነው። ኖርማሊ አለ እኮ ተረቱ ላይ፣ ግን ሰዎች ወይ በትልቅ ሰው ፊት ላለመጥራት for whatever reason they wanted ምን ይሉታል ማለት ነው? ምን ያለበት ብለው ይቀይሩታል። አላዝቤ ማለት እነዚህ ናቸው። ማለዘብ ማለት እነዚህ ናቸው። አጠይሞ መናገር ማለት ነው። ጠየም አድርጎ ትርጉሙን መናገር የምትፈልጉትን ማስተላለፍ የምትፈልጉትን ሳትቀይሩ ወይም ሳትተዉ፣ ግን የማይወደደውን ቃል በሚወደደው ተክታችሁ መናገር ወይም መዝለል ማለት ነው። ሰዎች ይገነዘቡታል፣ እናንተ ግን ካፋችሁ አይወጣም። ይሄ ማለት ነው አለዝቦ መናገር ማለት ወይም አላዝቤ ይባላሉ እነዚህ ቃላት ማለት ነው። ማለዘቢያ አጋጣሚዎች አሉ። ለምን ያስፈልጋል ካላችሁ የተለያዩ አጋጣሚዎች አሉ። አንደኛ ብዙ ጊዜ የተለመደው ማለት ነው ጾታዊ ግንኙነት ጉዳዮችን ለማስረዳት ነው። ይሄ የሚገርማችሁ አሁን ብቻ ሳይሆን በመጽሐፍ በትላልቅ መጽሐፍት ጭምር በዚህ መልክ ነው የሚገለጠው። ለምሳሌ አምኖን እህቱን ምን አደረጋት ነው የሚለው መጽሐፍ። እህቱን እስኪ ዝም ብላችሁ አስታውሱ። የሆነ 20 ሰከንድ 10 ሰከንድ ውሰዱ። የሆነ ነገር ካደረጋት በኋላ በቃ እሷም ክብሬን አጣሁ ብላ ልብሷን ቀዳ ወደ ከተማ ወደ አባቷ ቤት ሄዳለች አይደል? ወንድሟ ምንድን ነው ያደረጋት አስታወሳችሁ? መጽሐፉ ደረሰባት ነው የሚለው። ደረሰባት። እንዲሁ በኖርማል በመደበኛው ንግግር ከሆነ ደረሰባት መንገድ ላይ ጉዞ ሲሄዱ ቀድማው ነበረ፣ ተከትሎ እኩል ሆኑ እንደማለት ይመስላል አይደል? ግን ይሄ መጽሐፋዊ ቋንቋ ነው። አለዝቦ የሆነ ምንድነው ህሊናን ግፍፍ በማያደርግ መልኩ አለዝቦ አጠይሞ ይናገራል። ይሄ የመጽሐፍ ልማድ ነው፣ ከጥንት የመጣ ነው። ማህበረሰባችንም ደግሞ መጽሐፋዊ ስለሆነ ስነ ስርዓት ያለው ስለሆነ ልክ በዚህ መልክ ብዙ ነገሮችን ያጠይማል ማለት ነው። አሁን ደፈራት የሚል ቋንቋ መጥቷል። ግን ደግሞ የተለመደው ደረሰባት አለ። ለምሳሌ ሌላ አላዝቤ ይፈልጉለት ለዚህ። እሺ ደረሰባት እንደሚለው አይነት ሌላ አላዝቤ አልመጣላችሁም? አስነወራት አይሆንም? አስነወራትም አላዝቤ ነው። ሌላስ? ከክብር አሳነሳት፣ ከክብር አሳነሳት። እነዚህም አላዝቤ ናቸው። አሁን ደግሞ ደፈራት። ያው አንዳንዱ ፐርሰን እንደ ግል አመለካከቱ ይለያያል። የሆነ ሆኖ ግን ደፈራትም ያው ለዚህ ይጠቀሙታል እንጂ ሌላ ጸያፍ ቃል መጠቀም ይቻል ነበር አይደል? ይቻል ነበር። አላዝቤ ማለት ይሄ ነው። ስለዚህ ብዙ ጊዜ የተለመደ ነው፣ በተለይ በጾታዊ ጉዳዮች ልላችሁ ፈልጌ ነው። አላዝቤ የምንጠቀምባቸው አጋጣሚዎች አንዱ ጾታዊ ናቸው። ሁለተኛ የሰዎችን ወይም የሰዎችን ሞራል ለመጠበቅ፣ ስነ ልቡናቸውን ለመጠበቅ። ለምሳሌ
እንበልና የሆነ ሰው አይኑ ማየት የማይችል ሰው ከሆነ ምንድን ነው የምትሉት እናንተ? በቃ አንተ ዕውር ነህ ማለት ነው ብላችሁ እንደዚህ ትናገሩታላችሁ? አትሉትም አይደል? አይባልም። ህሊናን ይጎዳል። እውነት ለመናገር ዕውር የሚለው ቃሉ በጣም ጠያፍ ስለሆነ ለስድብ ሊሆን ይችላል። የምንጠቀምበት አጋጣሚ ይኖራል። በጣም ብዙ ጊዜ እንጠቀምበታለን። አንድ ጊዜ ነውር የሆነ ቃል የሆነ ጊዜ ነውር ላይሆንም ይችላል። በነገራችን ላይ ጥሩ ምሳሌ ነው እንደውም ያነሳ ነው። ዕውር የሚለው የሆነ ቦታ ላይ ስንናገረው ነውር ላይሆን ይችላል፣ ጸያፍ ላይሆን ይችላል። የሆነ ቦታ ላይ ግን ጸያፍ ሊሆን ይችላል። እነዚህ አላዝቤ የሚባሉት ቃላት እንደየቦታው ሊቀያየሩ ይችላሉ ማለት ነው። ስለዚህ ለዚያ ሰው ስነ ልቡና፣ ለዚያ ሰው ሞራል ስትሉ በቃ አንተ ዕውር ስለሆን ካትሉት ማለት ሌላ መንገድ ፈልጋችሁ ነው የምትነግሩት። ና አብረን እንሂድ። ኢቭን ቃሉን መግለጥ እንኳን ካለባችሁ አይነ ስውር እያላችሁ ማየት የተሳነው ብዙም አላምንበትም። ማየት የተሳነው ብለው የሆነ ነው ችግር የለው ማየት የተሳነው ወዘተ እያላችሁ አላዝባችሁ አጠይማችሁ ትገልጡታላችሁ ማለት ነው። ሌላኛው ደግሞ አላዝቤዎችን የምንጠቀመው ሶስተኛው ምክንያት አክብሮትን ለመግለጽ ነው። ለማክበር ሰዎችን ለምሳሌ ከኩዮቻችን ጋር የምናወራው ሁሉ ከትልቆች ሰዎች ጋር አናወራም። ለምን? ቅድም እንዳልኳችሁ ነው። ለእኛ ነውር ያልሆነ ነገር ቦታው ሲቀይር ነውር ሊሆን ይችላል። በዚህ ምክንያት ነው ክብረ ነክ ይሆናል። ኢቭን በሕግ በፍርድ ቤት ጭምር የሚያስጠይቁ እንዳሉ ታውቃላችሁ አይደል? ክብረ ነክ ቃላትን መናገር። ስለዚህ ክብርን ለመጠበቅ ሲባል እንጠቀማቸዋለን ማለት ነው። ወደ ዋናው ጉዳያችን መምጣት ካለብን ግን አሁን ስለ አላዝቤ ጠቅለል ያለ ጀነራል ፕሪንሲፕል ማውራት አልነበረም ሀሳቤ። እነዚህ በጉራግኛ አላዝቤዎችን ለምን እንጠቀማለን? ምክንያቱ ተመሳሳይ ነው። የምንጠቀምባቸው አጋጣሚዎችም ያው ቅድም እዚሁን እንደገለጽ ነው ሆኖ የተለመዱ አላዝቤዎች ምንድን ናቸው፣ ማለዘቢያ ቃላት ምንድን ናቸው የሚሉትን የተወሰነ ምሳሌዎችን እናነሳለን። እናንተ እስኪ ቀድማችሁ አስታውሱ። እየገባችሁ መሆኑን ለማወቅ ያህል እስኪ አንድ ሁለት ዝም ብላችሁ ጻፉ። እኔ ከምጠቅሳችሁ ቀድማችሁ ከጻፋችሁ ችግር የለውም። እኔ ካነሳሁት በኋላ ግን ሌላ ፈልጋችሁን የምጽፉት ራሱን እንዳትደግሙ ለማለት ያህል ነው። የተለመዱ አላዝቤዎች አሉ። ለምሳሌ ቀመጥ ቀመጥ ነውር፣ ገበና፣ ሀፍረት ማለት ነው። ግን ደግሞ ለሰውነት አካል ጭምር እንጠቀመዋለን። ቀመጣሽ ይትየ ሁጅር ታህዲ እንላታለና ልጆችን ምን ማለት ነው? ቀመጣሽ ማለት ገብቷችኋል? እንዲህ በማላዘብ ተረት ሁሉ አለው ይሄ። በነገራችን ላይ ቢሞቼታ ቀመጥ ያዤታ ይባላል። ሰው ከሞተ በኋላ እርቃኑን አደል የሚገነዘው እና የሰው ልጅ ቀመጡ መታየት እንደው ከሞት የበለጠ የሚያሳፍር ነገር ነው። እድሜ ልኩን ሰው ክብር ነው ቀመጡን ይሸፍናል። ያው በተለይ በጉራጌ ባህል ታውቃላችሁ። አሁን ትንሽ እየተሳቀቅን ነው እንደው የኛ እህቶችም ጋር ሰው ድሮ እስከ ሞት ድረስ አሁን እንዳልነው እንደው ቢሞቼታ ቀመጥ ያዤታ ብሎ የሚያፍርበትን ባህል አሁን ሶሻል ሚዲያ ላይ ያው እንደምታውቁት ነው። ሰው ቀመጡን አስጥቶ እዚህ ደርሰናልና ትንሽ ያሳቅቃል። እንደው ርዕሳችን ባይሆንም እግረ መንገድ ትዝ ስላለኝ ነው ያነሳሁት። የሆነ ሆኖ ቀመጥ አንዱ አላዝቤ ነው እያልኳችሁ ነው። ሌላ ምሳሌ ኤላችም ወይም ኤላችም ማለት አላዝቤ ሊሆን ይችላል። ለምሳሌ ከብቶች ኦር የሆነች ጊደር ካለች ውሬላም ይባላል። ምን ማለት ነው? ውሬላም ሂት ላይ ናት ማለት ነው። እንግሊዝኛው ይበልጥ ይገልጽልኛል ብዬ ነው ይቅርታ። ሂት ላይ ነች ጊደሪቱ፣ ሂት ላይ ነች ማለት ነው። ተራክቦ ትፈልጋለች ማለት ነው። ኤላም ፈልጋለች፣ ሽታለች ማለት ነው። እና ይሄ አላዝቤ ነው። በጣም ጥሩ ኤግዛምፕል ይሆነናል። ይሄ እንኳንም አነሳ ነው። ሌላው ጨጠን የሚገርም ምሳሌ አለ እዚህ ላይ ነግራችኋለሁ። ለምሳሌ አንድ ተረት አለ። ወቶት ይኸር ውሪጨጥ ይባላል። እንደዚህ በተለያየ ወራት ይባላል። ጨጊኖት ይኸር እካይኸር እንተጎጎት ይኸር ይባላል። እና ለምሳሌ እንግዲህ ትልልቅ ሰዎች ናቸው ይሄንን የሚሉት፣ በዘዴ መናገራቸው ነው። ወቶት ይኸር ውር ይጨጥ ማለት ምን ማለት ነው? ወቶ ማለት
ጥርም ብቻ ይለዋወጣል የጉራጌ። እሱ በሌላ በሰፊ ቪዲዮ ስላየ ነው የወራት ስም በጉራጌ ምን እንደሚባሉ። ለአሁኑ ጥር ብላችሁ አስቡት፣ ችግር የለውም። ወይ ደግሞ ከጥር በኋላ ያለውን ወር ያዙ፣ የካቲት ብላችሁ አስቡት፣ ችግር የለውም። ወቶት ይኸር ውር ይቄጥ ሲል ምን ማለቱ ነው? ውር ማለት አውራ ማለት ነው፣ ወይም ወይፈን ማለት ነው። እና ወይፈን ይደክማል ማለት እንደው አሁን እውነትም ዝም ብሎ ስለ ወይፈን መድከም እያወራ ይመስላችኋል? ይሄ ትልቅ ሰው ገብቷችኋል? ባህሉን የምታውቁ ከሆነ ቶሎ ይገባችኋል ማለት ነው። እንግዲህ የከብት ወይፈን ከደከመ አውራ ዶሮም የመድከም ፕሮባቢሊቲ አለው፣ ሰውም ወንድ ልጅም የመድከም ፕሮባቢሊቲ አለው። ደከመ ሲባልም ደግሞ ይሄ ምንድነው ሴክሹዋል ፍላጎቱ ዊክ ሆነ በጣም ኦር ደግሞ በዚህ ወር ስንፈተ ወሲብ ያጋጥማል የማለት አይነት ነው መልክቱ ማለት ነው። እና በጣም ስትሮንግ የሆነ እንትን ነው። በነገራችን ላይ የንግግሩ ማለዘባቸው ብቻ አይደለም እኔ ማደንቃቸው፣ ሳይንሱን ያውቁታል። ውር ይቄጥ በማለት ሰውም ይደክማል የሚለውን መግለጽ እንዳለባቸው ተረድተዋል። ምክንያቱም ተመሳሳይ እንስሳዊ ባህሪ ያለን እኮ። ያው ወደ ሃይማኖቱም እንዳልሄድ ደግሞ ዘልዬ ወደ ሳይንሱም እንዳልሄድ ፈርቼ ነው፣ ይቅርታ። ከእንስሳት ጋር የሚያመሳስለን ነገር አለ አይደል? በሳይንሱ ሰው እንስሳ ነው፣ ምንም እንትን የለውም። በቃ ሰው ኢዝ እንስሳ። እንደ ሃይማኖቱም ሰው ክቡር ነበር ግን ደግሞ እንደ እንስሳ ሆነ ይላል አይደል? መዝሙር 48 ቁጥር 12። ያን ያውቁታል ቀድሞ ማለት ነው፣ ደርሰውበታል። ልክ እንስሳት በሚደክሙበት ጊዜ ሰዎችም የሚደክሙበት አይነት እንዳለ፣ ይሄ እኮ በሳይንስ አልተነገረም ነበር ያን። ይሄን ሲሉ የኛ ማህበረሰብ ይሄን ሲል በሳይንስ አልተነገረም ነበርና በጣም ድንቅ የሆነ ህብረተሰብ ነው ያለን፣ ልንኮራ ይገባል። ወደ አላዝቢያችን እንመለስ፣ ግድ የላችሁም። እንደው ስምጥ እንላለን እንደዚህ አይነት የሚመስጡ ነገሮች ስናይ ደስ ይላል፣ ያሉን ነገሮች ስናውቅና ቶሎ ብንመለስ ይሻላል። ወሰደችምም እንደዚሁ ቅድም ውሬላም ብለን ነበር ስለ ጊደር እያወራን። አሁንም ወሰደም፣ ውር ወሰደም፣ ተቀበረም አይነት በማለት አላዝበው ይገልጻሉ። ሌላ ምሳሌ ልስጣችሁ። ጮረንም አንዳንድ ጊዜ ሰዎች የአእምሮ ህመም ይታመማሉና በአማርኛ ነቀለ ደስ አይልም አይደል? ያስጠላል በጣም። ምንድን ነው የሚነቅለው? ወይ ደግሞ ጫረ፣ ወይ ደግሞ አበደ። አሁን እነዚህ ቃላቱ በጣም ስትሮንግ ናቸው፣ የሰውን ስነ ልቡና የሚነኩ ናቸው። ውሽትማ አክም ይፍቴታ ቴቢውሪያ ባይባረችን ታነቸናም ቲፈካ አበደችም። አያስጠላም? አሁን አብዳለች ፍቅረኛ ጥሏት ሲሄድ የሚለው ይህንን የሚገልጹበት መንገድ አላቸው። ጮረንም ሊሉ ይችላሉ። ጮረንም ኖርማል ነው፣ ሰው በማንኛውም ነገር ስለሚታመም ስለሚጮር ቀለል ያለ ነው። ያን ያህል የሚያስደነግጥ ወይም የዚያን ሰው ክብር የሚነካ ክብረ ነክ ቃል አይደለም። ጮረንም፣ ጨሟንም ደግሞ ምን ሊል ይችላል? ቧረንም። አያችሁ፣ ቀሪአር ቧረንም አለስልሰውታል ማለት ነው። የአላዝቢ ዓላማው ማለስለስ ነው። ቧረንም ለአእምሮ ህመም አንስተነዋል፣ ግን ለሌላም ይሆናል። ለምሳሌ የከብት ስጋ ታረደና ቀረበላችሁ እና ብሉ ስትባሉ እዚህ ሸታ ይጭየ ብትሉ አሰባችሁት እንዴት እንደሚቀፍ? ይጭየ ማለት ወይም ጭየም ማለት ገማ ማለት ነው። ይገማል ማለት ነው። ከግማቱ በላይ ንግግሩ የሚወጋ አይደለም። እንዳይወጋ ምን ያደርጉታል? ያለዝቡታል። ዘህታ ወይ አሩሽ ቀሪአር ቧረንም እሳቴን ጉድን እክም ገብገብ ያሙሪ ይባላል ማለት ነው። አያችሁ፣ አሁን ለስለስ ብሏል። ያቀረበውም ሰው አይደነግጥም። በኋላ ተመልሼ ልብላ ሲልም የሚዘጋ አይሆንም ይሄ ንግግር። ቧረንም መሰሪ ትንሽ ቀርቦታል፣ ከጅሎታል ብሎ አለስለሰው ይናገሩታል ማለት ነው። ሌላ ምሳሌ ተሸሸሮም ገጥሟችሁ ያውቃል? እንዲሁ ስታዩት ራፍሊ ስታዩት ቃሉ ተዋወቁ ነው አይደል? ተሸሸሮም ግን ግብረ ስጋ ፈጸሙ ለማለትም ተሸሸሮም ይሆናል። በነገራችን ላይ ኢቭን ጦርነት ተዋጉ ተገዳደሉ ለማለትም ተሸሸሮም ይሆናል ማለት ነው። ገብቷችኋል? እንደዚህ አለዝበው ይናገሩታል ማለት ነው። ሌላው ደነገና የሆነች ሴት በወንድ ብትደፈር
እንግዲህ አሁን አማርኛ እያወራሁ ስለሆነ ነው። በጉራግኛ ያንን መግለጥ ቢፈልጉ እናቶች ምን ብለው ሊሉ እንደሚችሉ አስቡት። አይመጣላቸውም። የሚገልጹበት መንገድ የላቸውም። የሚከብድ ስለሆነ፣ ደስ የማይል ስለሆነ፣ ክብረ ነክ ስለሆነ ወንዱ ወይም ደፋሪው ካደረሰባት ነገር በላይ ኢቭን ሊጎዳ ይችላል ንግግሩ። ስለዚህ ምን ብለው ይገልጹታል? በተለመደው በመጣላት አይነት ወይም ሳይፈልጉ የሆነ ጉዳት በማድረስ አይነት ንግግር ደነገናሽ ድረድግ ተዝካሪ አይንደ ሌሎች አጎላማሽ ንግግሮችን ሲያስገቡ የደፈራት መሆኑን ትረዳላችሁ ማለት ነው። ደነገናም ይባላል ማለት ነው። ሌላም አገላለጽ አለው በነገራችን ላይ ይህን ሻ መጨናም ተሰባት የነሰናም እየተባለ ሊገለጽ ይችላል። እነዚህ የተወሰኑ ምሳሌዎች ናቸው ያነሳሁት። ስለ ምግብ አንስተናል። ስለ ጾታዊ ግንኙነትና ከዚህ ጋር የሚቀራረቡትን አንስተናል። ስለ እንስሳት አንስተናል። ስለ ጦርነት አንስተናል። ስለ አእምሮ ህመም አንስተናል። እነዚህ ሁሉ ያነሳናቸው አላዝቤዎች የትም ቦታ ላይ ሊያገለግሉ ይችላሉ። ምክንያታቸው ግን ቅድም ያነሳናቸው ነው። ጾታዊ ጉዳዮችን ለመጥቀስ፣ ለማስረዳት፣ የሰዎችን ስነልቡና ለመጠበቅ እና ይሄ ክብርን ለማሳየት ለሌሎችም ሪዝኖች ሊሆን ይችላል ማለት ነው። አላዝቤን በተመለከተ በደንብ ግልጥ ያለ ነገር ያገኛችሁ ይመስለኛል። ያን ያህል ውስብስብም አይደለም በመሰረቱ። ስለዚህ እኔ ካነሳኋቸው ምሳሌዎች እናንተ ደግሞ በጣም ብዙ ልታነሱ ትችላላችሁ። ብትዘረዝሩ ታች አስተያየት መስጫው ጋር ብትዘረዝሩ የረሳናቸውን ሌላ ሰው ደግሞ የማያውቀውን ልክ እኔ በነገርኳችሁ መሰረት ለምሳሌ ውሬላም አንዥዌ ውሬላም በጣም ጥሩ ምሳሌ ነው። ልክ እንደዚህ አረፍተ ነገር እያደረጋችሁ የላም የሚለው አሁን ምን ለማለት እንደሆነ ተረዳችሁ አይደል? ስነግራችሁ ቅድም ተሸሸሮም ረጅም ገረድም አበደሮም ተሸሸሮንሽ ከተባለ ምን ለማለት እንደሆነ ይገባችኋል። ልክ በዚህ መልኩ የበርየት ከቧረንሽ ከተባለ አይምሮዋ ሞታል ነው። በሰርዌ ቧረንም ከተባለ ስጋው ሸቷል ነው። ይለያያል። ገብቷችኋል? አንድ ቃል ሆኖ እንዳገባቡ ግን ይለያያል። ልክ እንደዚሁ አረፍተ ነገሩን ብትጽፉ ሰው በጣም ብዙ እውቀት ያገኛል። እኔማ ከዚህ በላይ ብዙ መዘርዘር አልችልም። በጣም ቢበዛ 10-20 ሊሆን ይችላል ካሁን በኋላ መዘረዝረው። ሁላችን ብንዘረዝር ግን ኢቭን አንድ መጽሐፍ ሊወጣው ሁሉ ይችላልና እስኪ የምታውቁትን ያህል እንደዚህ እኔ እንዳነሳሁት አንስታችሁ አስተያየት መስጫው ጋር ጻፉልን ለማለት ነው። ስላዳመጣችሁ አመሰግናለሁ። በሚቀጥለው ጊዜ በሌላ ትምህርት እንገናኛለን። በዚሁ ኮርስ ማለታችን ነው፣ በዚሁ ስልጠና። ይህንን ላልደረሳቸው እንዲረዱት በተለያየ መልክ አድርሷቸው። እንደተለመደው በቲክቶክም በፌስቡክም በቴሌግራምም ባላቸው አጋጣሚ ሁሉ ሰዎች ቋንቋውን በደንብ እንዲገነዘቡ ለቀጣይ ትውልድ የምናስተላለፍበትን መንገድ አግዙኝ ሁላችሁም እናደርሰው ለማለት ያህል ነው። የጎቸ ሰብ የበርንደ ቦሄያት ረሃብ እንደ